እየሳሳትሽን እያረንኩሽ የክላሲካል አረብኛ ላይ ኢየሱስ ኢሳ ነው እሺ የሚባል ይሄ ማጣቂያ ነገር ስለሆነ ያለቀሽ ያለው አንዴ ያትደረብ አንረባበሽ። አሁን እኔ ሲመጣ ነው መራበሽ የሚመጣው። ቀይ አንድ ጊዜ ይህ ህፃንነትን ልጀምር ነው አሁን በቃ እዛው የለመድክበት በቃ አሁን አንዴ ላውራና ትቀጥላለህ ወንድማችን እያወራው ነው የሚገባ። ቆይ ሁለታችሁም አንዴ ፕሊዝ ስመጣ ምናምን እያለ ቆይ ማሜ አንዴ አክብሮ ነው የመጣው ፔጄ ላይ አንቺንም አክብሮች ነው። በመሀል ውጥረት አላችሁ መሰለኝ፣ ግን ተረጋግታችሁ ነው የምታወሩት። እዚህ ቤት ማናችሁም ብትሆኑ በስርዓት ተመላለሱ። ደሰው ይጋርድም እኔ እያወራሁት ነው። ስመጣ እንደዚህ ጀመርሽ ምናምን ሲል ህፃንነትን ጀመርክ ሳይሆን ስመጣ እሱ የተለየ ነገር ቶሎ እንትናት ክርስትና ፍቅር ነው አይደል እንዴ? ይበል እሱ በፍቅር መልሽለት። እዚህ ላይ በፍቅር ማሳየት ይመስለኛል አይደል? ስለዚህ እሺ ትቀጥያለሽ፣ ግን አደራ ቶሎ ብላችሁ ወደ ስልም የምትሄዱ ከሆነ ክርስትናውም እስልምናውም የውሸት ነው ማለት ነው። በፍቅር አንድ ጊዜ እሺ። የመጀመሪያው ደረጃ እኛ አሁንም እየተደረበ ነው። እሺ አንዴ አውሪ ነው ያለሽ እናት። እኔ እሱን አልሰደብኩትም። ምንድነው እኔ ስመጣ ጀመርሽ ምናምን የሚል አይነት ሳይኮሎጂ ጨዋታ ነው። በደንብ ስትናገሪ ነበረ፣ ጭቅጭቅ አልነበረውም። አሁን እኔ ስመጣ ግን ቶሎ እንትን ማልሽ ለምን አስፈለገ ነው አባባሉ። ገብቶኛል። እኔ አንዳንዴ ሰፋ አድርገን ካየን መመላለስ ይቻላል። በእንትኑ አሁን በዛ አይነት አይደለም እየተናገረ ያለው። በመጀመሪያ ደረጃ አህመድ አንዴ ፕሌስ አውሪሽ የምትይውን ጨርሽ እናቱ ማሜ። እሺ የመጀመሪያው ደረጃ አላህ ቀጥታ ቤተ እምነትን እየጠራ አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ የአላህ ልጅ ነው አለ። አንደኛ አይሁድ ኡዘይር የአላህ ልጅ ነው ብለው በመጽሐፎቻቸው አያምኑም። ይሄ ውሸት እንደሆነ ግልጽ ነው። እነሱ ያህዌን ነው የሚያመልኩት፣ ግን ኡዘይርን የአምላክ ልጅ ነው ብለው ያመልካሉ ብሎ እየወነጀለ ስለሆነ ቁርአኑም ከዚህ ጀመራል ስህተቱ። ሁለተኛው ደግሞ አልመሲህ ኢሳን ክርስቲያኖች ብሎ እኛን ኮታ አደረገና አልመሲህ ኢሳን የአምላክ ልጅ የአላህ ልጅ ነው ብለው በማለታቸው አላህ ያጥፋቸው ብሎ ይራገማል። እኛ በመጀመሪያ ደረጃ ኢሳ የአላህ ልጅ ነው ብለን አናምንም። እኛ አይደለንምም የአምላክ ልጅ ነው ያልነው። ራሱ አምላካችን እግዚአብሔር ነው ልጄ ብሎ መሲሁ ክርስቶስን የመሰከረለት በማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ የምወደው ልጄ እርሱ ነው እርሱን ስሙት ብሎ ያህዌ ነው ልጁ እንደሆነ የመሰከረው እንጂ እኛ አይደለንም። ኢየሱስ የአብ ልጅ ነው ብለን የመሰከርነው እርሱ ራሱ ነው ልጄ ብሎ የመሰከረው። ኦኬ እኛ ምስክርነት አይደለም። እሱን ገባን። ለሱ ያለሽን ጥያቄ ንገሪው እኮ ልጨርስ። ይሁን ያልጨረስኩም እኮ ምን መሰለሽ ጥያቄውን እንጂ ዲፋይን ማድረጉ አስፈላጊ አይደለም። አሁን ከሰማችኝ እኔ እናንተ ጋር ያለው ይሄ ነው ብለሽ አጠር አድርገሽ ከነገርሽው እሱን መመለስ ይችላል እንጂ አንቺ ከመለስሽለት there is no point to it። ጥያቄ እኔ የምመልሰው ከሆነ አልጠይቅም። እኔ እሱን አይደለም የመለስኩት። ኦኬ እሱን አይደለም የመለስኩት። አንድ ጊዜ ሀሳብ ግልጽ የማይሆን ከሆነ ውይይት ሊካሄድ አይችልም። በመጀመሪያ ደረጃ ሀሳቤን ግልጽ ሳላደርግ ውይይት የሚባል ነገር ሊኖር አይችልም። ምን አለ አላህ ይራገማል ስል እግዚአብሔርም ይራገማል ጣዖት አምላኪያንን ጠርቶ አለ። ያ ስህተት ስለሆነ እግዚአብሔር አምላክ የሚራገመው ቤተ እምነትን ጠርቶ አይደለም። አንደኛ የሚያመልኩት ጣዖት ከሆነ እንዴት አመልካላችሁ ብሎ በትክክል ይነግራቸዋል እንጂ ልክ እንደ አላህ የማናመልከውን አምላክ ጠርቶ ታመልካላችሁ ብሎ አይራገምም ነው የኔ ፖይንት። አላህ ደግሞ እኛ የማናመልከውን እኛ ያላልነውን እኛ ኢየሱስ የአብ ልጅ ነው ብለን መስክረን ሳይሆን እርሱ ራሱ ስለመሰከረ ነው እኛ ምን መሰክረው ነው። ኦኬ አላህ ደግሞ እናንተ አላችሁ ብሎ ነው እየረገመን ያለው። እኛ አላልንም። ራሱ እግዚአብሔር ነው ልጄ ብሎ የመሰከረለት ነው። ሁለተኛው ቁጥር 31 ላይም እዛው ጋር ሊቃውንት መናኩስቶቻቸውን ያመልካሉ ብሎ እኛኑ ክርስቲያኖችን ይወነጅላል። ይሄም ስህተት ነው። እኛ ክርስቲያኖች ሊቃውንት መናኩስቶችን አናመልክም። ታመልካለህ? ይሆኒ ሊቃውንት መናኩስትን ታመልካለህ አንተ? ነው በጭራሽ። ቁርአን ሊቃውንት መናኩስቶቻቸውን ያመልካሉ ብሎ ይናገራል። ይሄ ውሸት ነው። ቁርአን ቀጥፎብናል፣ ዋሽቶብናል ነው የኔ ፖይንት። አሁን መቀጠል ትችላለህ። አሁን እሱ ይቀጥል። ሚውት አድርጌ ያደራ ጎ እሺ አረ ጥሩ ጥያቄ ነው። አሁን የመጀመሪያው ዲፊኒሽን ነው። በሁለት ሀሳብ እንክፈለው። የመጀመሪያው ሀሳቧን ነው ስትናገር ሀሳቡ መታረም አለበትና ተፈቅዶልኛላችሁ እዚህ ላይ። ስለዚህ ሀሳቡ መታረም አለበት። ስለዚህ የሆነ ነገር ተናገረች። እሺ ጥሩ። የመጀመሪያው ሀሳብ ምንድነው? የቁርአን ኤክስፕሬሽን ላይ ነው። የቁርአን ኤክስፕሬሽን ላይ አምላካችን አላህ ጥቅል ላይ የሆነን ሀሳብ ሊያስቀምጥ ይችላል። ስፔሲፊካሊ አንድም ሰው ያምልክ ህዝብም ያምልክ በቃ የፈለገውን ነገር ስፔሲፋይ አድርጎ ስለዛ ነገር ሊናገር ይችላል። የተለመደ ነው።
ገብቷችኋል? ለምሳሌ ከአይሁዳን የሆነ አካል ነበሩ ረሱል ሰለላሁ ዐለይሂ ወሰለም ተፍሲር ጠበሪ የተቀመጠው መሰረት የሚያምኑትን ነገር የገለጹ ነበሩ። አንተን እንኳን አንከተልህም ለምን እኛ ኡዘይር የአላህ ልጅ ነው እንላለን አንተ ደግሞ ይናትልም ብለውት ነበር። ስለዚህ ይሄንን ሲሉ አምላካችን አላህ ኤክስፕረስ አደረገ ቁርአን ላይ መጥቶ አይሁድ ኡዘይር የአላህ ልጅ ነው አለ። ስለዚህ ይሄ ሀስ አይደለም፣ ማያምኑበትን አመኑበት ብሎ መናገር አይደለም። የግድም ደግሞ ይሄንን ነገር ለማረም መጽሐፉ ላይ መቀመጥም ደግሞ አለበት የሚል እምነት የለም። ለምን ለምሳሌ ሱረቱል ነህል ላይ አምላካችን አላህ ማርያምን ሲያመልኩ የነበሩ ሰዎችን ያረማቸዋል። ሙሉ ላይክ የሆነ ሙሉ እምነቱ ላይክ ስለዚህ ያምናል ማለት አይደለም። ማርያም አምላክ ነች ብሎ የሚያምን ነው ማለት አይደለም። ወይ ደግሞ መጽሐፍ ቅዱስ ላይ ማርያም አምላክ ነች የሚል ነገር ተገልጾ አይደለም። ነገር ግን ያንን እምነት የያዙን ሰዎች ጨለማ ላይ ስላሉ ከእስልምና ውጭ ያለን ጨለማ የሚያረበት ምሳሌ እኮ ልክ አይደለም። ማብራተ መጽሐፍ ቅዱስ አሁን በየትኛው መጽሐፍ ቅዱስ ስትሄድ ማርያም አምላክ ነች ብሎ የሚያምን የለም። ተግባባ። በቃ ችግር ሀሳቡን ስንጨርስ ትረዳኛለሽ። የተቀለ ሀሳቡ የሚል የለማ የሌለውን ካለ ስህተት ነው እያልኩ ነው። ቁርአን ላይ የተጻፈው ስህተት ነው። አይ በመጽሐፋቸው ላይ እንደዛ አለ አይደለም። የቁርአን ድረማት ከአንድ ጊዜ አዳምጠኝና ሙሉውን ሀሳብ ከዛ በኋላ ታረመኛለህ። ችግር የለም። ስለዚህ እንደዛ ብሎ የሚያምኑ አካላት ነበሩ። አዎ ነበሩ። መጽሐፋቸው ላይ ያለ የለም። ሲጀመር ኦብቪየስ ነው ነገር የለም። መጽሐፋቸው ላይ እንኳን ማርያም አምላክ ነች የሚለው ይቅርና እናት አባቷ ራሱ እኮ በትክክል አልተገለጹም። ያቄምና ሐና ተብሎ ገብቷቸዋል። ስለዚህ እንዲህ አይነት ሰፊ ነገር በሌለበት አውድ ግን ማርያምን የሚባሉ አካላት ነበሩ አረብ ላይ የነበሩ። ስለዚህ አምላካችን አላህ ምን አለ? ማርያምን የሚያመልኩትን አካላት እርማት ሰጣቸው። ልክ እንደዚህ ሁሉ the Jews of history of Jews of Arabia የተባለ ጎርደን ዳንኤል የጻፈው መጽሐፉ ላይ ፔጅ 61 ላይ የገለጻቸው አይሁዳውያን ነበሩ። የት የሚገኙ? ሂጃዝ ላይ የሚገኙ እነዚህ አካላት ኡዘይርን የአምላክ ልጅ ቤኔ ኤሎሂም ወይም ደግሞ ከአማልክት ልጆች መካከል አንዱ ነው ብሎ የሚያምኑ አካላት እንደነበሩ ገልጿል። ስለዚህ እነዚህን አካላት ፕላስ ደግሞ በተፍሲር ጠበሪ ላይ አንድ ሐዲስ ጠቅሶ ይናገራል። እንደዚህ ብሎ የሚያምኑ አካላት እንደነበሩ እርማት ሰጣቸው አምላካችን አለ። ለምን አንድ ሰው አይሆንም? ስለዚህ ሐሰተኛነት ነው የሚል ነገር አይደለም። የቁርአን የራሱ ያገላለጽ ስልት ነው ብለን መረዳት እንችላለን። እሺ ማማይ፣ ስለዚህ የቁርአን ያገላለጽ ስልት እንደው ካለ መረዳት የመጣ ነው። ያው ከነዛ መሀል ያሉትን በጥቅላይ መልኩም እንደዚህ የሚገልጽበት ስልት ሊኖር ይችላል። መጀመሪያውን ሐሳብ ይሄ መሀል ላይ የጨመርሽው ለማስተካከል ያለው እዚህ በጥቅል ላይ ያለን ነገር ልክ ማርያማውያንን ክርስቲያኖች እንደዛ ብለው የሚያምኑ አካላት ነበሩ። እኛም ክርስቲያንን እኮ የሚሉ አረቢያ ላይ እንደነበሩ እንደዛ እርማት እንደሰጣቸው ሁሉ እነዚህንም ደግሞ እንደዚህ ብሎ የሚያምኑትን አካላት አይሁድ ብሎ ሊገልጽ ይችላል። ይሄ ሐሰተኛነት አይደለም፣ የቁርአን አገላለጽ ነው። መርገም እርማት ይሰጣል ብለህ ታስባለህ? ብራዘር ይሄን እኮ ኮመን ሴንስ እንጠቀም። ማማይ መርገም፣ እርግማን፣ መራገም እርማት ይሰጣል ብለህ ታስባለህ? ይጨርስና ሐሳቡን እስቲ ቃል በቃል ቃል በቃል እንትን እንለዋለን። ይጨርስና ሐሳቡን ማሚ አንዴ እኔ የምጠይቀን ነው። መርገም እንዴት ሊያርም ይችላል? እስቲ በምትፈልገው ቋንቋ አብረራልኝ። እርግማን እንዴት መፍትሄ ሊሰጥ ይችላል? የሌላውን ሃይማኖት መርገም እንዴት ያስተካክላል? እስቲ ንገረኝ። እሺ በቃ እንደ ሶስተኛ ጥያቄ እንወስደዋለን። እሺ ይሄ አንደኛ ነው። ሁለተኛው ጋር እንመጣለን። እሺ ሁለተኛ ያረመው ማንን ነው አለች አላህ። እነዚህ ሰዎች እንደው አላህ ያጥፋቸውና ብሎ ሲራገም የትኛውን ነው? ቤተ እምነት ክርስቲያንና አይሁዶችን ነው። እና ለየትኛዎቹን ክርስቲያኖች ኢሳ አላህ ልጅ ነው ያሉትን፣ ኡዘይርም ደግሞ የአላህ ልጅ ነው ያሉትን እንደዛ ያሉትን ነው ብሎ እዛው ጋር ግልጽ ነው። ታዲያ እኛ ኢሳን እኮ እንደዛ ነው እንዴ? ኢየሱስ እንዲደለሽ ነው እንዴ? ክላሲካል አረቢክ ላይ ኢየሱስ ብሎ ቃል በቃል ክላሲካል አረቢክ እንዲያስቀምጥልሽ ፈልገሽ ነው? እኔ አሁን ይሄ በጣም እኮ የሚያስቀው ገብቶሻል። ኢሳ የሚለውን ነው የሚጠቀመው ክላሲካል አረቢክ እንደመሆኑ ገብቶሻል። ዘካርያስ ብላ አይጠቀምልህም። ለምን? በቃ ክላሲካል አረቢክ ላይ ዘካሪያ ብሎ ነው የሚያስቀምጠው። ስቴት የሚያደርገው እንደዛ ነው። ስለዚህ ቋንቋ ባህሪ ነው። ገባችሁ? ኤክስፕሬሽኑ ከሆነ ችግራችሁ ከሆነ እንደዛ እንመጣለን። ኤክስፕሬሽኑ ላይ እኛ ጋር ያለው ኢሳ እንደዚህ ነው፣ እኛ ጋር ያለው ችግር እሱ ጋር እንመጣለን። ግን ክላሲካል አረቢክ ላይ በአማርኛ ኢየሱስ ብሎ እንዲጽፍ ነው የምትጠብቁት? እንዴት ያለ ጭንቅላት ነው? እዚህ አስተውሉበት። ይሄንን ነገር ጭንቅላታችሁ ይስራ። እዚህ ጋር እዚህ አይገናኝም ከነ ማለት ነው። ከቋንቋ አንፃር የመጣ ነገር ነው። እዚህ ከዛ በዘለለ የመጣው ነገር ግን ክርስቶስ በእኛ ጋር እንደዚህ ነው። ለምን አንድ ነው ትላለህ ታዲያ? ኢሳ ሌላ ከሆነ ኢየሱስ ሌላ ከሆነ አንድ አድርገህ ለምን ታወራለህ ታዲያ? ብራዘር ልጨርስና ቀዩን እየተረዳኸኝ አይደለም? እሺ አዎ፣ ያልተረዳሁበት ምክንያት ምንድነው? እዚህ ጋር አንድ አይደሉም ትላለህ፣ እዚህ ጋር አንድ ናቸው ትላለህ። ሁለቱ ስሙን ግራ አጋባም እንዴ? የስሙ ጉዳይ ነው። የስሙ ጉዳይ እዚህ ጋር ኢየሱስ ሊባል ይችላል፣ እዛ ጋር ነው። ግን ሂስቶሪካሊ አንድ ኢየሱስ ነበረ። ሂስቶሪካሊ አንድ ኤግዚስት ያደረገ ኢየሱስ አለ። ይሄን እናምናለን። መቼም ሁለቴ አይደለም ከድንግል ኢየሱስ የተወለደው አንድ ኢየሱስ ተወልዷል።
ኢየሱስ ለመኖሩ ማስረጃ አለ ሂስቶሪካሊ ኢሳ ለመኖሩ ግን ማስረጃ የለም ኧረ ቆይ አንድ ጊዜ ልጨርስ አልጨረስክም አሁን ወደ ሌላ ፖይንት ገባክ ስጨርስ ሐሳቤን እንዳጠቃልል ማለት ነው ሌላ ኢየሱስ መኖሩን አለመኖሩ ላይ ገባክ ማይስ ስጨርስ ሰማሽኝ አንድ ጊዜ እስቲ እያዳመጥሽ እና ስለዚህ በታሪክ አንድ ክርስቶስ ነው ኤግዚስት ያደረገው መቼም ሌላ ክርስቶስ አለ እንደ የለም አንድ ክርስቶስ ነው ኤግዚስት ያደረገው ነገር ግን ቁርአን እንዴት ነው የገለጸው ነው ገብታችኋል ወይስ መጽሐፍ ቅዱስ እንዴት ነው የገለጸው ትክክለኛ የቱ ነው የሚለውን ነው መውሰድ እንጂ ገብታችኋል እኔ ጋር ያለው ክርስቶስ ሌላ እኔ ጋር ያለው ክርስቶስ ሌላ ብሎ እንደ በሁለት አካላት መግለጽ አይቻልም ይሄ ስህተት ነው ገብታችኋል አህመድ ማለት ከሚስቱ ሁለት ልጅ ወለደ የሚል በትክክል ያለ ነገር ሊኖር ይችላል ጊዜ በኋላ ግን የመጡ ሰዎች አህመድ 3 ልጅ ወለደ ይችላል አንዱ 2 ልጅ ወለደ ይችላል የኤክስፕሬሽን ነው አህመድ ሁለት ሰው ሆነ አይደለም ግን ኤክስፕሬሽን ነው ልክ እንደዚህ ሁሉ በታሪክ ኤግዚስት ያደረገ አንድ ክርስቶስ የሚባል አካል አለ አንድ ክርስቶስ የሚባል አካል አለ በቋንቋ አንፃር ኢየሱስ ያሽዋ ኢሳ ምናምን ሊባል ይችላል ግን ይህ አካል በትክክል የተገለጸው የሚለው ግን ይወስናል ገብታችኋል እንደዛ ውሰዱት ስለዚህ እኛ ጋር ያለው ኢየሱስ አንተ ጋር ያለው ኢየሱስ ምናምን ብላችሁ እንደዚህ አትወሳስሙት እንደዛው ሰጆሽ ኢማም ተቋም በሰላም መጣ እኛ እንደ ክርስቲያን እንደ ኦርቶዶክሶች እንዲሁም ፕሮቴስታንቶች በጣም የምናከብረው ወንድማችን እንኳን ሰላም መጣ እንደዚህ አይነት ነገሮች ላይ በፈቃደኝነት መጥተው የሚወያዩ ወንድምና እህት ስላሉኝ እጅግ አድርጌ አመሰግናለሁ እፎይም በዚህ አጋጣሚ ፎሎ በማድረግ ክርስቲያን የሆናችሁ በሙሉ እንድትከተሉ ኮፒ ሊንክ በማድረግ ምን በማድረግ ሐሳብ ብቻ የሚያራምድ ወንድማችን ከሆነ ካጠፋም እኛ ክርስቲያኖች እንጂ ሌላ እንዲያርመው አንፈልግ እኛው እናስተካክለዋለን ማስተካከል ያለበትን መናገር ያለበትን ማረም ያለበትን እኛው እንነጋገራለን እንጂ ሌላው እንዲያርም የምናደርገው ነገር የለም እዚህ ቤት በስርዓት ነው የምናወራው ስለዚህ እፎይ እንኳን እንድናመጣ ማምዬ ጥያቄዎች ካሉሽ አሁን ረጋ ብለሽ ትጠይቀዋለሽ አመሰግናለሁ ዌልካም በሉት እኔ ቤት ላይ ያለ ነው ካሉ ግን እንጨምራለን ታንክ ዩ ጎ አሄድ ልጅ ነው አሉ ተብለው የተጠቀሱት ስለዚህ አይሁድም በዛው ኮንሰፕት ልክ ክርስቲያኖች እንደተባሉት በመጽሐፍ እንዳላቸው እያተኮረ እየተናገረ ነው ቁርአኑ ለምን እኛ ክርስቲያኖች በመጽሐፋችን ያለ ነው ኢየሱስ የእግዚአብሔር ልጅ ነው የሚለው ማለት ነው እንጂ በዘመኑ የነበሩ ሰዎች ብቻ ተናገሩት ብሎ አይደለም እያስቀመጠልን ያለው አንደኛ ነገር በዘመኑ የነበሩት ሰዎች ብቻ ከሆኑ ካዲያ ኡዘይር አላህ ልጅ ነው አሉ ብለው የተናገሩት በሳሂህ ቡኻሪ 7439 ላይ ኢቭን የቂያማ ቀን እንኳን አላህ ጁሾችን ማለት ነው አይሁዶችን ሰብስቦ አምላካችሁ ማን ነው ሲላቸው እዝራ የአላህ ልጅ ነው የምናመልከው ብለው ኢቭን የቂያማ ቀን እንኳን የአምላክ እዝራ ነው አምላካችን ብለው እንደሚመልሱ ይናገራል ካዲያ በዘመኑ የነበሩት አይሁዶች ናቸው ተሰብስበው ሲጠየቁ እዝራ የአላህ ልጅ ነው የምናመልከው ብለው የሚናገሩት አይደለም ሙስሊም ወገኖቻችን ጥያቄው መልሱ ሲጠፋባችሁ ከራሳችሁ እየፈጠራችሁ የምትመልሷት መልስ ነች ምክንያቱም የቂያማ ቀንም ሲጠየቁ እዝራን የአላህ ልጅ ነው ብለው እንደሚመልሱ እየተናገረ ነው እንደዚህ ብለው እንደሚያምኑ ከመጽሐፍቶቻችሁ አሳዩ ስትባሉ ግን የለም በቶራ ላይ እንዲህ ብለው አያምኑም አይሁዳውያን እንደዚህ ብለው ያመኑበት ቦታም የለም ሲጀመርም በራሱ ማለት ነው እንደዛ ከሆነ ለምንድነው ኢየሱስ የእግዚአብሔር ልጅ እዝራ የአላህ ልጅ ነው ብለው ካመኑ ኢየሱስ የእግዚአብሔር ልጅ ነው ብሎ ሲል ለምንድነው ሊወግሩት የተነሱት ሲጀመር በራሱ ማለት ነው ኦኬ ለምንድነው ሊወግሩት የፈለጉት እነሱ እዝራ የአላህ ልጅ ነው ብለው ካመኑ ኢየሱስ የእግዚአብሔር ልጅ ነው በማለቱ ለምንድነው ሊወግሩት የፈለጉት ምክንያቱም እንደዚህ ብለው አያምኑም ይሄ ውሸት የሆነ ታሪክ ነው ሌላው እዛው ቁጥር 31 ላይ ሊቃውንት መናክስቶቻቸውን ያመልካሉ ብሎ ቁርአን ይተቻል ብያልኩትን ሊነካት አልፈለገም ለምን ቁርአን ውሸት እንደሚናገርና እኛ የማናደርገውን ነገር ያደርጋሉ ብሎ እንዱ ስለሚተቸን ቁጥር 31 ላይ ሊቃውንት መናክስቶቻቸውን ክርስቲያኖች ያመልካሉ ብሎ ይናገራል ማንኛውም ክርስቲያን ሊቃውንት መናክስቱን አያመልክም እኛ የምናመልከው እግዚአብሔር ነው አንዱ እግዚአብሔር ነው የምናመልከው ግን ቁርአን ምን ይላል ሊቃውንት መናክስቶቻቸውን ያመልካሉ ይላል ስለዚህ ቁርአን እኛ የማናመልከውን ነገር እየተቸ ያለ ነው አይሁድ የማያመልኩትን ነገር ያመልካሉ ብሎ እየተቸ ነው እንደገና ክርስቲያኖች አልመሲህ አላህ ልጅ ነው ብለው አልተናገሩም አንድም ቦታ ራሱ እግዚአብሔር ነው ኢየሱስ የኔ ልጅ ነው የባህሪ ልጄ ነው ብሎ የመሰከረው አብ ነው እንጂ እኛ አይደለንም ኢየሱስ የአብ ልጅ ነው ብለን የመሰከርነው አስቀድሞ የመሰከረልን አብ ነው እንጂ እኛ አይደለንም ኦኬ ቁርአኑ ግን እየተቸነ ያለው ምንድነው እነሱ እንዲህ አሉ ነው እኛ ሳንሆን ያልነው አብ ነው የምወደው ልጄ እርሱ ነው እርሱን ስሙት ብሎ በደመና የመሰከረለት ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ማቴዎስ ወንጌል ምዕራፍ 3 ቁጥር 16 መመልከት ይቻላል ስለዚህ አምላካችን እግዚአብሔር ነው እንጂ ልጄ ብሎ የመሰከረለት እኛ አይደለንም አንተ የባህሪ ልጅ ነህ ብለ የመሰከር ነው ስለዚህ ቁርአን ይዋሽብናል ይረግመናል ይተሳደባልም
እና ወንድማችን ይህንን አምኖልናል። አሁን ከፎይ ጋር ወይም ከጳላዲ ጋር ሰፋ ባለ ውይይት የሚፈልግ ከሆነ ይቀጥል። መልሱን ጠብቅ እንዴ ምን ሆነሽ ነው? ተናገርሽ እኮ አሁን መልሱን መስማትማ አለብሽ። እኔ አሁን መምህራኖች አሁን ገስት ስንት ሰው ነው? አሁን ገስት ስንት ሰው ነው የሚይዘው? አሁን ገስቶች እዚህ ገስት የሚይዘውን እንዳለ መምህራኖቻችሁን አምጡና ላይክ ነጥብ በነጥብ ማውራት ይቻላል። ችግር የለውም። አሁን እያቀራራ ነው። መልሱ ሲጠፋ እያቀራራ እኔ ላውራ እንጂ እኔ አንድ ጊዜ አሁን እኮ ማማኝ ስታወራ ያዳመጥኳት እኮ ለዛ ነው። እሺ ምን መሰላችሁ? አሁን እሷ ስታወራ ነገሩ እንዲቀል ምን ላድርግ መሰላችሁ? ሪፍሌክት ማድረግ አለብኝ ሆነ አህመድ ልነግርህ እኮ ነው። ለአንተም እንዲቀል 30 ነገር ከሚወረወርብህ እፎይ ነው ሙር መጠየቅ ያለበት ከአንተ ጋር መወያየት ያለበት። በዚህ ነው አሁን የተናገረችው ላይ መልስ መሰጠት አለበት። አዎ ተሰጣጣ ችግር የለም ማለት ገስ በኋላ ግን ሌሎቻችሁ ፌር እንዲሆን አህመድና እፎይ ብቻ ይነጋገሩ። ስለዚህ 5-1 ብለው ድራማ ሊሰራ ስለሚችል አደራ ቤተሰቦቼ ያንን ነገር አንደርስታንድ አድርጉ። እፎይ እና አህመድ ይነጋገራሉ። ያ ነው መሆን ያለበት። እርግብዬ ይቅርታ አድርግልኝ፣ ሌሎቻችሁም ይቅርታ አድርጉልኝ። እንትን ትላላችሁ ትወርዳላችሁ። 5-1 ብቻ አይደለም ከክብር ጋር በክብር ነው ያወራችሁ። በክብር መልስላት። ታንኪ ችግር የለውም። 5-1 ብቻ አይደለም። የሚገርማችሁ ነገር ገዝቶ የቻለውን ያህል መምህራን አስገቡ። ችግር የለውም። እኔ 5-1 አይደለም እንደሱ ካልሆነ ይቅርታ አድርጉልኝ። አንዴ እርግብንም አንዴ ሌሎቹን ላወርድ እንደዚህ እንዲባል አልፈልግም እና አንተና እፎይ ይበቃል። ታወራለህ። ይኸው አወረድኩልህ። አንተና እፎይ ትነጋገራላችሁ። እሷ የተናገረችው ላይ ሪፍሌክት ማድረግ አለብን። ለፖለቲካ ለመስራት ሊያመች ጉቴ ስለሆነ ስለገባኝ ነው። ፊት ለፊት ከእፎይ ጋር ትነጋገራላችሁ። ታንኪዩ። የእሷን ጥያቄ ትመልሰዋለህ። ከእፎይ ጋር ተነጋገሩ። ያ ይሻለኛል። የእሷ ይቅርና የአንተና የእፎይ ብቻ ተነጋገሩ። በቃ የእሷ ለምሮ የሚቀረው እንዴ ቀጥልሽ። የእሷን መልስላትና ከእፎይ ጋር ፌር ነው። አሁን አየህ ከኔ ጋር ይቀጥል። አሁን ከኔ ጋር ይቀጥል። ምንድነው እየተፈጠረ ያለው? ከእሷ ጋር ዘጉት። ከኔ ጋር አሁን ዘሆን ሻፋቀው የለ። ተረጋጋ። አንዴ እኔን ስሙኛ። አንዴ የእሷን ነገር መመለስ ፈልጋል። ዮኒሻ ምን አለ መሰለህ፣ በቃ ልመልስሽ። አሁን አዳምጡኝ። ዮኒሻ እኔ እዚህ ጋር ቁጭ ብዬ እሱ ሲያወራ ምንድን ነው የሚመስለው? ከኔ ጋር እያወራ ነው የሚመስለው። ሪካርድ የሚወጣውም እንደዛ ነው። እኔ ለሪካርድ ስለዚህ ምንድን ነው እሱ የሚሆነው? ጥያቄውን ግን አንተ መጨመር ትችላለህ እፎይ። ከዛ በኋላ ከመለሰላት በኋላ አንተ በእሱን አስመልክተህ መናገር ትችላለህ። በዛ ተነስተህ ዘሆል እናነሳቸዋለን። ዘሆል እናነሳለን። ከ4 ሰዓት የሚበልጥ ቆይታ ዲቤት ማድረግ እንችላለን። አክቹዋሊ ለዲቤት የሚበቃ ባይሆንም ግን ምንድነው እኔ ማሳየት የምፈልጋቸው ነገሮች ስላሉ ዘሆል እስልምና ላይ እኔ ሊያነሱትንም ታውቀው የለ ዘሆል እናነሳዋለን። ዘሆል እናነሳና እፎይ እንደማይዋሽ በመረጃ እንደሚያወራ ዛሬ እንዳለ እናያቸዋለን ማለት ነው። መልካም አሁን በጣም ደስ ታፕ እያደረጋችሁ ሁለቱን ቆይ ደቂቃ ሰጣለሁ። ምን ላድርግ መሰለህ አህመድ፣ አሁን ለአንተ ምችት ብሎ 10 ደቂቃ ያለ ሀሳብ አሁን 2 ሰዓት ከ20 ነው ከ21 ላይ ነው የሚይዝልህ እስከ 31 የምትፈልገውን ሀሳብ ተናገርበት። 10 ደቂቃ አስር እያደረግን ነው የምናወራው። መልካም። ስለዚህ ምን ታደርግልኛለህ መሰለህ? ይዛለሁ የያዛችሁ ሰዎች እዚህ ጋርም ከስር ነው። ሰላማችሁ ይብዛ። ምንም እፎይም አያደርግም። አንተ ስትጠይቅ እሱም አያደርግም። ከዛ በኋላ ደግሞ አጫጭር ከፈለጋችሁ እናንተ በፈለጋችሁት አጫጭር ይሆናል። ታንኪ መልካም። ስለዚህ አንዴ ፒላዶስን አስገባልኝ። ስልክ ልቀይር ነው። አንድ ስልክ ብቻ ስላለኝ እሱ ግን አይናገርም አይደለ?
ኖ እኔ እወጣለሁኝ። በዚህኛው ወጣና የኛው ለመረጃ ስልኩ እሺ ላክልኝ በዛ። እሺ ወደ ነጥቡ ስንመለስ እሺ ደቂቃ ከ22 ነው የሚይዝልህ። ቀጥል 10 ደቂቃ ሀሳብን በደንብ ተናገር ብሮዬ። እሺ አይ ምንድነው አሁን የሆነ ያለው መምህራን አሁን ከሆነ ገዝተ የቻለውን ያን መምህራን አምጡ ያል ግን አሁን እዚህ ከታች ያለው እንደው ካያችሁት የሚዲያውን ነገር ህግ የሚፈልገው ሰው ነው ተብሏልና እና ከዚህ ጋር እንደውያይ ነው የምትፈልጉት ተፈጣሪ እና ከእንደዚህ ነው ሰው ጋር ላይክ የሆነ ሪከርድ አሰማችሁ ዝም ብዬ የሆነ ሪከርድ የፈለከውን አምጣ ብለኛል እኮ። ቆይ አህመድ እሱን ማለት የፈለከውን ሰው ኖ ቃል በቃል ያልከውን ልንገርህ። የፈለከውን አምጣ አይደል? ቤቱ የሚችለውን አይደለም ሌላ ጨምረ ይዘናል አልከኝ አይደል? ይቻላል ግን አሁን በአንድ ጊዜ ስለሆነ ግን ዮኒ ደቂቃ ያዝም በል እናንተ ደቂቃ እንዲዝባል አልከኝ። ራስህ ነው ያልከው። ራስህ ያልከውን አሁን መዋሸት አትችልም። አብራት የፈለከውን ሰው አምጣ አልከኝ። አይ ሴድ ኦኬ። ሌሎቹን አወረድኩልህ። ላስቁም ቆይ እሺ ጎሄ ያለውን እሺ ሀወራ ብለኸኝ የለን ያለውን ሁኔታ ስንመለከት ህግ የሚፈልገው ሰው ነው አልኩ እና ከእንዲህ አይነት ሰው ጋር እዚህ ውይይት ማድረግ ለዚህ ሰው እውቅና ደቂቃዬን አታባክን። ደቂቃውን ያዝበልና እስልምና ምን እንደሆነ አሳያለሁ። እኔ ጋር ከፍታለሁ። በቃ እኔ ጋር ከፍታለሁ። በቃ እኔ ጋር ነው በቃ